ጤና ይስጥልኝ እንኳን ለስቅለቱ መታሰቢያ ደረሳችሁ። ለተስቅለቱም ሆነ መጪዎቹ የበዓል ቀናት የምትወዱትን ግን ደግሞ የሚገባችሁን ሁሉ የምታደርጉበት እንደሆነላችሁ እንመኛለን። በዚህ ዝግጅት ከፍታ ላይ ነን፣ አውሮፕላናችንም እየበረረች ነው ስለሚሉት ገዢዎችና አረብ ላይ ስላለችው አገር እንነጋገራለን። ምድር ሁሉ በእጃቸው የገባላቸው ሰማይ ሁሉም የነሱ የመሰላቸው ገዢዎች ስለምቾታቸው ብዙ በሚያወሩበት ፈሪሳውያን በዝተው ሰዱቃውያን በበረከቱበት በዚህ ዘመን በርግጥም ኢትዮጵያ አረብ ላይ ነች። ምድሯ አኬልዳማ እንደሆነው በአመጽ ዋጋ ሀብትና ስልጣን ያደረጁ ሰዎች ደሟን እንደሚያፈሱት ሁሉ ስቃዩም የበዛበት ጣሯም የበረታበት እጅግም ትንሣኤ የምትፈልግበት ጊዜ ላይ ትገኛለች። እናም በጨለማማ ዘመን ደጋግሞ የካዱ ጴጥሮሶች አገርን በትንሽ ድናር ሕይወትንና ክብርን በጥቂት ፍራንክ የሸጡ ይሁዲዎች እሳትና ጭድ ሆነው የኖሩ ደግሞም ዓይንና አፈር ከመሆን ውጪ ጋርዮሽ የሌላቸው ኢየሱስ ላይ ለመፍረድ ግን የጋራ ድምፅ እንዳሰሙት ፈሪሳውያንና የካህናት አለቆች ፍትህን በደዌ ያደረጉ ፍርደ ገምድሎች ከሁሉ በላይ ስልጣን አለን የሚሉና ከመሰዊያው ከሚገኘው ስጦታ እየተካፈሉ ያሉት ዘራፊዎቹ የኢትዮጵያ ሰዱቃውያን የትኞቹ ናቸው ብለን እንፈልጋለን። በይሁዳ ክህደት ተጀምሮ በአይሁድ በፍርደ ገምድል የፍርድ ሂደት አልፎ በመስቀል ሞት የተጠናቀቀበት የክርስቶስ ታሪክ በፖለቲካ ትርጉምም የመከራና የስቃይ ጥግ ማሳያ ነው። ይህ በፖለቲካ መነጽር የመንግስት የህግ የሥርዓትና የሥነ ምግባር ውድቀት መገለጫ ነው። በስቅለት ቀን የዘመኑ መንግስት መሪዎች ኢየሱስ እንዲገደል ወስነዋል። ስቅለቱ በመንግስት የተከናወነ የፖለቲካ ግድያ ነው ማለት ነው። የአይሁድ ባለሥልጣናት የራሳቸውን ወገን የሆነውን ሰው ጨቋኝ ለሆነ ባዕድ መንግስት ለሞት አሳልፈው የሰጡበት አሸማቃቂ ክንውንም ነው። ይህ ክንውን ብዙ ፖለቲካዊ ትርጉሞች የሞሉት ነው። እናም ኢትዮጵያ አርብ ላይ ነችና ደግሞም እጅግ ትንሣኤዋ ያስፈልጋልና እንደገናም ከሞት መዳን አለባትና ከቀኑ ጋር እናነጻጽራታለን። የክርስትና ሃይማኖት መምህራን ከሚስማሙባቸው ጉዳዮች መካከል ክርስቶስ በዕለተ ዓርብ በጠላቶቹ እጅ ከተቀበለው መከራ ይልቅ በወዳጁ በይሁዳ ምክንያት የተሰቃየው የህሊና ስቃይ ከሁሉም የላቀ ነው የሚለው ይጠቀሳል። ስለ ይሁዳ ጌታ በመንፈሱ ታወከ እንዲል ወንጌሉ ያመኑትና የተከተሉት አብሮም የተጓዘ ለዓመታትም በአብሮነት በመጓዝ ተአምራትን የተመለከተ ሲክድ በእርግጥም ያውካል። ይሁዳ የሚለው ስም በብሉይ ኪዳን ዘመን ሰዎች ለልጆቻቸውና ለወዳጆቻቸው ሊሰይሙ አብዝተው የሚመርጡት እጅግም የተወደደ ስም ነበር። ለሴትም ለወንድም የሚሆን በዕብራይስጥኛ በእግዚአብሔር የታመነ ወይም በእግዚአብሔር የተመሰገነ የሚል ትርጉምም ያለው ነበር። ይህንን የተከበረ ስም ያረከሰው ይሁዳ ግን ከክህደት ጋር ተያይዞ ከዛን ጊዜ ወዲህ መጠሪያው ለበጎ እንዳይውል ሆኗል። ብዙዎች ይሁዳ የሚለውን በእግዚአብሔር የታመነ ከሚለው ጋር ሳይሆን ከከሃዲነት ጋር የሚያያይዙትም ስሙ ስለረከሰ ነው። በኢትዮጵያ ውስጥ ብዙ ስሞች ረክሰዋል። ብልጽግና እንደሚለው ድንቅ ስም የረከሰ ግን ያለ አይመስልም። ኢትዮጵያውያን በበዓላትም ሆነ በመሰል ዝግጅቶች ጊዜያት የብልጽግና ያድርግላችሁ ተባብለው መመራረቅ ልማዳቸው ነበር። አሁን ግን ብልጽግና የሚለው ስም ሲታወስ ከገዳይነት፣ ከጨፍጫፊነት፣ ከጭካኔ፣ ከሴራና ከእልቂት ጋር የሚዛመድ የክፉ ሰዎች ማህበርና መጠሪያ መስሏል። አንድ ሰው ብልጽግና ነህ መባል የሚያሸማቀቀው ብልጽግና ነኝ ማለትም የሚያሳፍረው ዘመን ነው። እናም እንደ ይሁዳ ከረከሱ ስያሜዎች አንዱ ብልጽግና ነው ማለት ይቻላል። በነገራችን ላይ ብልጽግናንና አለቆቹን ለማወደስ የሚሞክሩ ሊያሽሞንሙኑም የሚከጅላቸው ጥቂት የማይባሉ አይሁድ መኖራቸው ለይሁዳ ወንጌል የጻፉለትን ሰዎችም የሚመስል ነው። ይሁዳ ከከሃዲነትና ጌታውን ለዲናር ከሚለውጥ ሆዳም ጋር መነጻጸሩ ያበገናቸው የግኖስቲክ መናፍቃን በሁለተኛው ክፍለ ዘመን ልክ እንደነ ዮሐንስና ማቴዎስ የይሁዳ ወንጌል ብለው እንደጻፉለት የሃይማኖት ታሪኮች ያስተምራሉ። ይሁዳ ተበዳይ ሰው የክርስቶስን አዳኝነት ያውቅ ዘንድ የተሰየመ ጻድቅ አድርገው ሊያሽሞነሙኑት እንደሞከሩት ሁሉ ብልጽግናንም እንዲሁ ሊያሰማምሩት የሚቃጣቸው ጥቂት አይደሉም። የዓለምን መድኃኒት ለግርፋት፣ ለመንገላታት፣ ለስቅላትና ለሞት እንዲዳረግ ያደረገውን ነጋዴ ለእኛ ብሎ ያደረገው ነው ብለው እንደጻፉት ሁሉ የ100 ሚሊዮኖች መኖሪያ የሆነችውን ኢትዮጵያን በእልቂት ማዕበል የሚንጠውን ብልጽግናን ለኢትዮጵያ ብሎ ነው የሚሉም አልጠፉም። እነዚህ ዳግማዊ ይሁዳዎች ናቸው ከማለት ውጪ አቻ ሊኖራቸው ይችል ይሆን?
ለስቅለቱ ምክንያት የሆነውን ክህደት የፈጸመው ይሁዳ ጌታውን ለገንዘብ ከመለወጡ በፊት አይሁድ ክርስቶስን ለመግደል ብዙ ጊዜ ሴራ ሸርበው ሞክረውም እንደነበር ታላቁ መጽሐፍ ያስተምራል። ሊወግሩት ድንጋይ ያነሱ፣ ኢየሱስ ግን ተሰወረባቸው ተብሎ እንደተጻፈ ሴራቸውን አልፎታል። የአይሁድ ካህናት አለቆችና ሽማግሌዎች ቀያፋ በተባለው የሊቀ ካህናት ግቢ ውስጥ ኢየሱስን ለመያዝና ለመግደል ሞክረው አድርገው ወስነዋል። ግን ደግሞ ብዙ ሕዝብ የሚከተለው በመሆኑ ጭር ሲል እናድርገው ብለው በወሰኑበት ወቅት ነው ይሁዳ ከረቡዕ ሸንጎ በኋላ ከደቀ መዛሙርቱ ተለይቶ ወደ እነሱ የሄደላቸው። እሱም ጌታውን ክዶ በስውር አሳልፎ እንደሚሰጣቸው ሲናገር ተደሰቱ። ገንዘብ የሚሰጡት ዘንድ ቃል ገቡለት። አስቀድመው ሊገድሉት የወሰኑበትን ግን ሕዝብ የማይኖርበትን የአዘቦት ቀን ለማግኘት የሚጠባበቁለትን ክርስቶስን በጨለማ ጠቁሞ ስሙ የሚሰጣቸውን ደቀ መዝሙር ቀርቦ እኔ አሳልፌ እሰጣችኋለሁ፣ ምን ልትሰጡኝ ትወዳላችሁ ብሎ ሲጠይቃቸው ፈነደቁ። በመጨረሻም ሕሙማን የሚፈውሰውን፣ ለምጻሞችን የሚያነጻውን፣ አጋንንትን የሚያስወጣውን፣ ሙታንን የሚያነሳውን ጌታውን በ30 ዲናር ሸጠው። ከዚህ ጋር ያለውን እማሬ ወደ ኢትዮጵያ እናምጣው። ኢትዮጵያን ሊያጠፉ ሊያፈርሱ፣ ሉዓላዊነቷንም ሊገዙ ያሰፈሰፉ አያሌ ኃይሎች ከካይሮ እስከ አስመራ ድረስ ነበሩ። በብሬትን ውድስም ነበሩ። አይሁድ ኢየሱስን ለመያዝና ለመግደል አስቀድመው እንደተማከሩት ሁሉ ግብፅና ሻቢያ ኢትዮጵያን ለማጥፋት ለመበታተን ከተማከሩም ከወሰኑም ቆይተዋል። ዋሽንግተን ሰራሾቹ እና IMFና ዓለም ባንክ ኢትዮጵያንና የገበያ ሉዓላዊነቷን ለመግዛት ከቋመጡ ውለው አድረዋል። ይሁን እንጂ ከኢየሱስ ደቀ መዛሙርት መሃል ይሁዳ እንደተገኘ ሁሉ ከኢትዮጵያ መሰል ሰው አልገኝ ብሎ ብዙ ዘመናት አልፈዋል። እናም አይሁድ ኢየሱስን ለመያዝ እንደ ይሁዳ ያለ ከሃዲ ያስፈልጋቸው እንደነበረ ሁሉ እነ ግብፅና ኤርትራ እንደ አብይ አህመድ ያለ አገሩን ለዲናር የሚለውጥ አንድ ታዛዥ ሰው ያስፈልጋቸው ነበር። በመጨረሻም አደረጉት። ኢትዮጵያን ለማተረማመስ የሚያስችላቸውን ፈቃድ ወስደው በመሐላም ተጋብዘው የደም ምድር አድርገዋታል። እና IMFና ዓለም ባንክ የኢኮኖሚ ሉዓላዊነት ገዝተው የኢትዮጵያውያንን ሕይወት ያመሰቃቀለ የገበያ ውድነት እንዲያመጡ አብይ አህመድን የመሰለ ወኪል ያስፈልጋቸው ነበር። የዘ ኢኮኖሚስት ዘጋቢ ቶም ጋርድነር ጠቅላይ ሚኒስትሩ ስልጣን በያዙ በሁለተኛው ሳምንት የአሜሪካ መንግስት ባለስልጣናትን ሲያገኙ ከቶ ምን እንዳደርግላችሁ ትፈልጋላችሁ ሲሉ ጠየቁ ብሎ የጻፈውን እያነበብን ስንቀጥል አሳልፌ ስሰጣችሁ ምን ልትሰጡኝ ትወዳላችሁ ካለው ይሁዳም ብሰው እናገኛቸዋለን። ቢያንስ ይሁዳ ልስጣችሁና ስጡኝ የሚል የገበያ ድርድር ውስጥ ገብቷል። የኢትዮጵያው ጠቅላይ ሚኒስትር ግን ምን ልስጣችሁ ሲሉ እንጂ ምን ትሰጡኛላችሁ ሲሉ በዘአብይ ፕሮጀክት ላይ አልተጻፈላቸውም። የአረብና የሳባ ነገስታት እጅ መንሻ ያቀርቡለታል የተባለለትን ጌታ አሳልፎ እንደሰጠው ይሁዳ የአፍሪካ ታይገር ሆናለች፣ ብዙ ዘመንም ሳትርቅ መካከለኛ ገቢ ያላቸውን ሀገራት ትቀላቀላለች የተባለላትን ኢትዮጵያን ለኤርትራና ግብፅ፣ ለተባበሩት አረብ ኤምሬቶችና ለብሬትን ውድስ የፋይናንስ ተቋሞች አሳልፎ የሰጠው የብልጽግናው መንግስት ነው። ዓለም አቀፎቹ የገንዘብ ተቋማትም ሆኑ ኢትዮጵያን ለመናድ ሲታትሩ የኖሩት ሻቢያና ግብፅ በየወገናቸው ከተማከሩ ቢቆዩም ውሳኔያቸውን ለማስፈጸም አጋጣሚ ቸግሯቸው ሳለ አይሁድ የአስቆርቱ ይሁዳን በድንገት እንዳገኙት ሁሉ የአዲስ አበባው መንግስትም እንዲሁ ሆኖላቸዋል። ይሁዳ ክርስቶስን ሸጦ ያገኘው ገንዘብ ለአንድ ለሸክላ ሥራ የሚመች ቦታ እንደተገዛበት ተጽፏል። የኢየሩሳሌም ሰዎችም ያንን መሬት አኬልዳማ ብለው በቋንቋቸው ይጠሩታል። የደም መሬት ማለታቸው ነው። ብልጽግና ኢትዮጵያን ሸጦ ያገኘውን ዲናር ለድሮን መግዣ አድርጎ አገሪቱን አኬልዳማ እንዳደረገው ሁሉ በእስራኤል ምድርም በአመፅ ዋጋ የተገዛው መሬት እንዲሁ ነው። በዚሁ ዲናር በተገኘ ዶላር የተገዛ ድሮን ሲጨፈጭፍ ውሏል። ይሁዳ ከከሃዲነቱ በፊት የለየለት አስመሳይ እንደነበር ታሪኩ ይነግረናል። ኢየሱስን ለመሸጥ የተስማማው ረቡዕ ዕለት ነበር። ሰጥቶ የሚቀበለውን ከተስማማ በኋላም ወደ ደቀ መዛሙርቱ ተመልሷል። ከረቡዕ አንስቶ እስከ ሐሙስ ምሽት ድረስም ምንም እንዳልተፈጠረ እያስመሰለ አመሸ። ያደፈ እግሩን በክብር ሊያጥበው ሲንበረከክም አላመነታም። ይህ የሚያሳየው የይሁዳ ሌላ ባህሪ የሆነውን አስመሳይነቱን ነው። ኢትዮጵያን አርብ ላይ ያደረሱ ገዢዎች እንዴት ያለ አታላዮችና አስመሳዮች እንደሆኑ የመጀመሪያ ወራት ንግግሮቻቸውንና ድርጊቶቻቸውን ማስታወስ ከይሁዳ ጋር ለማመሳሰል ይመቻል። ያኔ በይቅርታ እንደምራችሁ እያሉ ሲያስመስሉ፣ የሰላም ሐዋርያ መስለው ሲናገሩ እንዲህ የአገር ጣር ሊያበዙ መሆኑን በሂደት አሳይተዋል። ክርስቶስ ከደቂቃዎች በኋላ ወደ ገዳዮቹ የሚወስዱትን የይሁዳ እግሮች አጎንብሶ እንዳጠበው ሁሉ ኢትዮጵያውያንም ወደ እልቂት የሚወስዳቸውን መንግስት እግር ላይ
ወድቀው እልልም ብለው ተቀበሉት። ልዩነቱ ክርስቶስ የሚሆነውን ሁሉ ያውቅ ነበር። የኢትዮጵያ ሕዝብ ግን የሚመጣውን የሚገነዘብበት አቅም አልነበረውም። ለብዙ ዘመናት ያመናቸው ልሂቃንም በይሁዳ እግር ላይ ተደፍተው ሲያያቸው ለመሲሁ የሰገዱ መሰለው። የማያውቃቸውን ንጉሥ ሙሴ ናቸው ሲሉትም አመነ። በመጨረሻም የመከራና የስቃዩን ቀን አርብን አመጡለት። በዚያ የ2010ና የ2011 ሰሞን የሚሰሙ ቃላት እነዚያ መተቃቀፎችና መሳሳሞች የይሁዳ እንደነበሩም ብዙም ሳይቆይ እየተገለጠ ሄደ። ይሁዳ የምስመው እሱ ነው፣ ያዙት፣ ተጠንቅቃችሁ ውሰዱት ብሎ ወታደራዊ መመሪያ እንደሰጠው ሁሉ በዚያ በ2011ና 2010 በ2013ና 2012 የተሳመ የታቀፈ ዛሬ አንድም የለም። በይሁዳዊ ቃል ተስሞ ተገድሏል ወይም ተሰዷል አለያም ታስሯል። ይሁዳም ከመሳሙ በፊት አይሁድ በሚገባቸው ቋንቋ መምህር ሆይ እያለ ለክርስቶስ ረዘም ያለ ሰላምታውን አቅርቧል። ኢየሱስ የቀረበበት ክስ ንጉሥ ነኝ ብሏል፣ ፖለቲካዊ ሥልጣናችንም የሚጋፋ ሆኗል የሚል ነው። በተለይም የሆሳዕና ዕለት አልዓዛርን በቢታንያ ከሞት ካስነሳ በኋላ የሚከተለው ሕዝብ ሲበዛ አይሁድ ጥላቻቸው አየለ። በጊዜው የተቋቋመውን ሥርዓት ለማፍረስ ሕዝብን አነሳስቷል ማለትም ጀመሩ። ዛሬ ፓርላማ ወይም ምክር ቤት እንደሚባለው ያለውንና በእንግሊዘኛው ዘግሬት ሳንኸርድን የተባለውን ፍርድ ሸንጎም ጠሩ። በዚህ ሸንጎ ላይ የተገኙት ደግሞ እርስ በርሳቸው የማይዋደዱና የሚጠላሉ ኃይሎች ናቸው። ልማዳቸው ገንዘብ ማሳደድና ሀብት ማካበት የሆነ ደግሞም በሮማው ገዢ ዘንድ የነዋይ አቅማቸው መፈራትን ያደረገላቸው ሰዱቃውያን በአንድ በኩል አሉ። ሕግ አዋቂና ወግ አጥባቂነታቸው የሕዝብ ድጋፍ እንዲያገኙ አስችሏቸዋል የሚባልላቸው ፈሪሳውያን ደግሞ በሌላ ወገን ናቸው። እነዚህ አንደኛው በአገረ ገዢው የሚመካ ሌላኛው በመንጋው የሚተማመን ናቸው። በአምልኮም ሆነ በሌሎች አገራዊ ጉዳዮች ፈጽሞ የማይስማሙ እነዚህ ቡድኖች ክርስቶስን እንግደል በሚለው አጀንዳ ላይ ግን ልዩነት አልነበራቸውም። ይህንን እያሰብን በአንዳች ፖለቲካዊ አቋም አንድ መሆን የማይችሉ ግን ኢትዮጵያን ለማፍረስ የተባበሩ ደግሞም በሕዝብ ድጋፍ እየተመኩ በገንዘብ አቅማቸው ማየልም እየተመጻደቁ ኢትዮጵያን ወደ ገደል ያስገቡ የአገር ውስጥና የውጭ ፈሪሳውያንና ሰዱቃውያንን እናሰላስል። ክርስቶስን በምሽት በዚያ ፍርድ ሸንጎ ላይ ካስቆሙት 3 የፈጠራ ክሶች መካከል የሸንጎውን አባላት ስሜታዊ የሚያደርገው ሕዝብንም የሚያነሳሳው ተብሎ የተመረጠው ቤተ መቅደስን አፈርሳለሁ ብሏል የሚለው ነበር። በኢየሩሳሌም ከተማ ላይ 25% የሚያካልለውን ታላቁን ቤተ መቅደስ አፈርሳለሁ አለ የሚለው ክስ በእርግጥም የብዙዎችን ቁጣ የሚቀሰቅስ ነው። ይህም በኢትዮጵያ ምድር ጥሩ መቀስቀሻ፣ የንጉሥ ሥልጣን ማስከበሪያ መሳሪያና የሕዝብ እልቂት መጥሪያ፣ አያሌ ኢትዮጵያውያን ማምነውት እንዲቀበሉት ያደረገ የፈጠራ ክስ ሆኖ ብዙዎችን ስሜታዊ ያደረገ የሐሰት ውንጀላ ነበር። ክርስቶስ ቤተ መቅደሱን አፈርሳለሁ አለ ተብሎ በሐሰት እንደተወነጀለው ሁሉ ጌታቸው ኢትዮጵያን አፈርሳለሁ አለ የሚለው የፈጠራ ክስም ብዙዎችን አስቆጥቶ ብዙዎችን አገዳድሎ እንደነበር አይዘነጋም። ኢትዮጵያን ለመበተን ሲኦል መግባት ካለበት ሲኦል እንገባለን አለ። በውሸት የተፈጠሩ አሉ። አንድ ምሳሌ ነገር ኢትዮጵያን ለማፍረስ ሲኦል ድረስ እንወርዳለን ብሏል የሚል አንደኛ ብያላቅም። በክርስቶስ ላይ ፍርድን የገመደለው ዘግሬት ሳንሄድሪን የሚባለው የአይሁድ የፍርድ ሸንጎ ከዚያ በፊት የተከበረ እጅግም ወግ አጥባቂ ደንቦች የነበሩት ከአቀማመጥ እስከ አነጋገር ስርዓት የተበጀለት ምልአተ ጉባኤም ሳይሟላ የማይከፈት መሆኑ ተጽፏል። በሕግ አዋቂዎቹ ፈሪሳውያን ብዙ ክርክር የሚደረግበት፣ ብዙ መጽሐፍት ማጣቀሻ ሆነው የሚቀርቡበት፣ ክስ በጥንቃቄ የሚዘጋጅበት፣ ሐቀኛ ምስክሮች የሚናገሩበት፣ ይህንን ሁሉ ቃለ ጉባኤ የሚይዙ 2 ጠንቃቃ ጸሐፊዎች የሚቀመጡበት ነበር። አንድ ለፍርድ የቀረበ ሰውም ወዲያውኑ ሳይሆን ከብዙ ክርክር በኋላ እንደገና በሌላ ቀጠሮ ውይይት ተደርጎ ውሳኔ እንዲሰጥበት የሚያደርግ፣ ሊቀ ካህናቱ ከወጣት እስከ ሽማግሌዎች ድረስ ሰዎች እንዲናገሩ ዕድል ሰጥተው ግራቀኙን አመዛዝነው ፍርድ የሚሰጡበትም ነበር። ይህንን ሁሉ ሥራ የሚያከናውኑትም በማታ ሳይሆን በቀን ነበር። ክርስቶስ ላይ ሲፈርዱ ግን ይህንን ሁሉ ደንብና ሥርዓታቸውን ትተውታል። በሸንጎ ላይ ሕግ አዋቂዎች አባላት ካለመገኘታቸው በተጨማሪ ክርስቶስን በሐሰት ከሰው ለፍርድ ያቆሙት በምሽት ነበር። ቃለ ጉባኤ ጸሐፊዎቹም አልነበሩም። ራሳቸው ከሳሽ ራሳቸው ፈራጅ ሆነው ባመሹበት በዚያ ጨለማማ ምሽት ወታደሮች ክርስቶስን ደብድበዋል፣ ባሪያዎች በጥፊ መትተዋል። ከዚያች ምሽት ጀምሮ ለ18 ሰዓታት የቀጠለው የክርስቶስ መከራ ለራሳቸው ሕግና ላወጡት መመሪያ እንኳን ባልተገዙ የጭካኔ ካህናት በዚህ መልኩ ተጀመረ።
ያ በአይሁድ ምድር የነበረ የሮማ መንግስት ስልጣኑን ለመጠበቅና በህዝብ ላይ ያለውን ቁጥጥር ለማጥበቅ ሲል ኢየሱስን እንደ አመፀኛ ፖለቲከኛ ቆጥሮ በተዋከበ ፍርድ ደብድቦ ሰቅሎታል። በአሁኗ ኢትዮጵያ ውስጥ ለውጥ ለማደናቀፍ ተንቀሳቅሰዋል፣ አልደመር ብለው አስቸግረዋል፣ ወዘተ ተብለው ባልፈጸሙት ወንጀል ተከሰው በሺዎች እንደሚገደሉት ያለ ብቻ አይደለም። አይሁድ ለክርስቶስ ያቆሙትን የይስሙላ ችሎት የሚመስል ፍርድ ቤት እንኳን ሳይቀርቡ ተይዘው የሚረሸኑ፣ አስከሬናቸው በአህያ የሚጫን ከነነፍሳቸው የሚቃጠሉ ዜጎች በምድረ ኢትዮጵያ መብዛታቸው ሲታይ በእርግጥም ይህች ሀገር አርብ ላይ ነች የሚለው ልክ ይሆናል። አይሁድ ላወጡት ሕግ እንኳን ሳይገዙ ክርስቶስ ላይ እንደፈረዱት ሁሉ ብልጽግናዎች ያወጡትን ሕግ፣ ስልጣን የያዙበትን ሕገ መንግሥት ወደ ጎን ብለው በስንቶች ላይ ሞትና እስራት ፈረዱ የሚለውን ማሰላሰልም ኢትዮጵያ ያለችበትን የመከራ ዘመን ለመረዳት የበለጠ ያግዛል። በአያሌ ወንጀል ውስጥ ተዘፍቀው እንደ ጲላጦስ እኔስ ከደሙ ንጹሕ ነኝ ያሉና ጥፋትን ለሌሎች ሰጥተው ከወንጀል የነጹ የመሰላቸው ከዓሣ አጥማጅነት ጠርቶ ተከታዩ ያደረገውን በባህር ላይ መረማመድ ሆንለት ዘንድ የፈቀደለትን ከሰዓታት በፊት ተንበርክኮ እግሩን ያጠበለትን መምህሩን አላውቀውም እንዳለው ጴጥሮስ አያሌ ጊዜ ዶሮ ሳይጮህ አገርንና ወገንን ወዳጅንና ሕዝብን የካዱ የብልጽግና ሹማምንት በእርግጥም ኢትዮጵያን ገፍተው አርብ ላይ አድርሰዋታል። የአይሁድ መሪዎች የሃይማኖት መሪዎች ቢሆኑም ለስልጣንና ለዝና ጥቅም ሲሉ ከጨቋኝ መሪዎች ጋር ተባብረው የገዛ ሕዝባቸውን ክደዋል። በሊቀ ካህናቱ ቀያፋ ይመራ የነበረው የአይሁዶች ፍርድ ሸንጎ ኢየሱስን ጥፋተኛ አድርጎት ሊፈርድበት ቢችልም ቅጣቱን የመፈጸም ስልጣን ስላልነበረው አይሁዳዊውን ኢየሱስን አሳልፈው ለሮማውያን ባለስልጣናት ሰጡ። የአይሁድ ሃይማኖት መሪዎች በተለይም የካህናት አለቆችና ፈሪሳውያን ይህንን ክህደት የፈጸሙት ኢየሱስን ለስልጣናቸውንና ለሃይማኖታዊ ወጋቸው አስጊ እንደሆነ አድርገው ስላዩት ነበር። ሕዝብን በተሳሳተ መረጃ በማጭበርበር ሕዝብ ስለ ኢየሱስ አሉታዊ አመለካከት እንዲኖረውም ብዙ ፕሮፓጋንዳ ነዝተዋል። ስቀለው የሚሉ ቀስቃሾች በማሰማራት ሕዝቡን በኢየሱስ ላይም በማነሳሳት ጲላጦስን በአስቸኳይ እንዲገድለው አጣድፈውታል። ይህን በማድረግ ስልጣናቸውን ከስጋት ያተረፉም መስሏቸው ነበር። ነገር ግን ክህደታቸው እነሱንም ሆነ የስልጣናቸውን መዋቅር አላስተረፈውም። የሮም መንግሥት አይሁድን በተነ። የአይሁድን ውስጣዊ አስተዳደር ደርምሶም አጠፋው። የፈረሰው ቤተ መቅደስ እስካሁንም እንደፈረሰ ነው። ይህም የክህደት ዋጋ ክፉኛ አወዳደቅ መሆኑን የሚያስተምር ይሆናል። በኢትዮጵያ ውስጥ ስንቱ ሲክድና ስንቱ እንደ ይሁዳ ሲሆን፣ ስንቱስ በወዳጁ ላይ ሲነሳ ታየ፣ ስንቱስ አብሮት በኖረና በዘለቀ ወገኑ ላይ ዘምቶ ይሁዳነትን አስናቀ። የብልጽግና መሪዎች ልክ እንደ አይሁድ ካህናት ናቸው። እብሪትና ማናሃሉኝነት ከእነሱ ዘንድ ነች። ሕዝብ በመከራና ስቃይ ውስጥ እያለፈ እነ ዳንኤል ክብረት ከፍታ ላይ ነን ይላሉ። እነ ተመስገን ጥሩነህ እየበረርን ነው፣ አውሮፕላናችንን ተሳፈሩበት ሲሉ ይደመጣሉ። በዚህ ኢትዮጵያ አርብ ላይ በሆነችበት፣ ምድሯ ሁሉ አኬልዳማ በተደረገበት፣ ደግሞም ትንሣኤዋ እጅጉን በሚያስፈልግበት ወቅት ጠቅላይ ሚኒስትሩ ተነስተው ይህ የማንሰራራት ዘመን ነው፣ ኢትዮጵያ እያንሰራራች ነው ይላሉ። ሐቁ ግን ኢትዮጵያ አርብ ላይ ነች የሚለው ነው። ስልጣንንና የግል ክብራቸውን ለመጠበቅ በግል ፍላጎት የሚመራ አሰቃቂ ግፍ የሚፈጽሙ የፖለቲካ መሪዎች ማንኛውንም ነገር ከማድረግ ወደ ኋላ እንደማይሉ የስቅለት ዕለት ክንውኖች አስረድተዋል። እንዲህ ያሉ መሪዎች ሕግን አያከብሩም፣ ማኅበረሰባዊ ጨዋነትን ይንቃሉ፣ የሥነ ምግባር ድንበሮችን ይጥሳሉ። ለሥልጣናቸው ሲሉ ማንኛውንም ነገር ከማድረግ አይቆጠቡም። ይህንን ሲያደርጉ ለሺህ ዓመታት በጥልቅ በሚወዱት የሥልጣን ማማ ላይ የሚቆዩም ይመስላቸዋል። የሮም ሹሞች የአይሁድ ባለሥልጣናትና የአስቆርቱ ይሁዳ የወሰዱት እርምጃ ከራስ ወዳድነት የተነሳ ነበር። በእነሱ ቀመር ኢየሱስን በመግደል ለሥልጣናቸው ያሰቡት ስጋት መወገዱን አረጋግጠዋል። አርብ ከሰዓት ከይሁዳ በቀር ሁለቱም ኃይላት ኢየሱስ መሞቱን ለማረጋገጥ ሁሉንም ነገር አድርገዋል። የአርማትያሱ ዮሴፍ ባይቀርበው ኖሮ አካሉ በመስቀል ላይ እንዲበሰብስ ወይም የአሞራ ሲሳይ እንዲሆን ምኞታቸውም ነበር። በማግስቱ ቅዳሜ የኢየሱስ አስከሬን በመቃብር ውስጥ እንዲቀር ለማድረግ ሲጥሩም አሳልፈዋል። እንዲያም ሆኖ በስልጣን ላይ ያቆየናል ብለው የተማመኑበት መሳሪያ ማለትም የሞት ኃይል ኢየሱስን ይዞ ማቆየት አልቻለም። በእሁድ ማለዳ በትንሣኤ ኃይል የተሸነፈ ሆነ። በቆሮንቶስ ሞት በድል ተዋጠ። እንዲሁም ሞት ሆይ ድል መንሳት የት አለ? ሞት ሆይ መድፊያህስ የት አለ? ከክርስቶስ ጋር በሞቱ ሕያዋን ሆነናል ተብሎ የተጻፈው ቃልም
ተፈጸመ። የክርስቶስ ትንሣኤ በሰቃዮችና በገዳዮቹ እንዳልመጣ ሁሉ ኢትዮጵያም ገፍተው ቀራኒው ላይ ካደረሷት በዕለተ ዓርብም ላይ ካቆሟት ገዢዎች ዘንድ መዳንን ታመጣለች ተብሎ አይጠበቅም። መፍትሄው አሁንም የመዳኛ መንገዱን ለመፈለግ ኅብረትና የጋራ ሀገር አለኝ ማለት፣ ለዚህም መተባበር፣ ሰላምንም አብዝቶ መሻት መሆኑ የሚያከራክር መሆን አይችልም። በድጋሚ መልካም በዓል በመመኘት እንሰናበታለን።